በኢትዮጵያ ድንበር አቅራቢያ ከባድ ደም አፋሳሽ ጦርነት እየተካሄደ ይገኛል። ዝርዝሩን ትሰሙታላችሁ። ዓለማችን ላይ በከፍተኛ ቁጥር ጫማ የምታመርተው ሀገር በእሳት ወደመች። በአሁኑ ወቅት ኢትዮጵያ መንግስት አልባ ሀገር ልትሆን እንደሆነ የወጡ መረጃዎች ያሳያሉ። ዝርዝሩን ትሰሙታላችሁ። ያለ ህጋዊ ፍቃድ የኮንስትራክሽን ማዕድናትን ማምረት የሚከለክል አዲስ መመሪያ ይፋ ሆነ። በአገር አቀፍ ደረጃ የነዳጅ ምርቶች ዋጋ ጭማሪ ተደረገ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በሱዳን የብሉ ናይል ክልል የምትገኘውና ስትራቴጂካዊ ጠቀሜታ ያላት የኩምሩክ ከተማ የሱዳን ጦር ኃይሎችና የፈጣን ድጋፍ ኃይል የሚያደርጉት ደም አፋሳሽ ውጊያ ማዕከል ሆናለች። በርካታ ተዋጊዎች ያለቁበት ይኸው የኩምሩክ ግንባር ውጊያ ከኢትዮጵያ ድንበር አቅራቢያ የሚገኝ በመሆኑ በአሁኑ ወቅት በአዲስ አበባ በኩል ከፍተኛ የደህንነት ስጋትና ክትትል እየተደረገበት ይገኛል። በዚህ ውጊያ ላይ ከጀነራል አብዱል ፈታህ አልቡርሃን ይፋዊ የሱዳን ጦር ጎን ተሰልፎ በግንባር ቀደምነት እየተዋጋ ያለውና አርሚ 7 በመባል የሚታወቀው የታጣቂ ቡድን አባላት ላይ አስከፊ ጉዳት መድረሱ ተረጋግጧል። ከዋት የጦር ክንፍ ጋር ቅርበት ካላቸው ከፍተኛ ባለስልጣናት የተገኘው መረጃ እንደሚያመለክተው ቡድኑ በኩምሩክ ግንባር በገጠመው ከፍተኛ መከላከልና ጥቃት ሳቢያ በርካታ አባላቱ ተገድለውበታል። የቆሰሉትም ቁጥር ከፍተኛ ነው። በውጊያ የተገደሉትና የቆሰሉት የአርሚ 7 አባላት ቁጥር በትክክል ባይታወቅም ቁጥራቸው እጅግ ከፍተኛ እንደሆነና ግንባሩ የተዋጊዎች እልቂት የደረሰበት መሆኑ ተነግሯል። በጦርነቱ ክፉኛ የቆሰሉ የአርሚ 7 አባላት በመኪናዎች ተጭነው ወደ ዋናዋ ከተማ ካርቱም ለሕክምና መወሰዳቸው ተረጋግጧል። ወደ ካርቱም ከተወሰዱ ታጣቂዎች መካከል አብዛኞቹ ህይወታቸው ለአደጋ የሚያጋልጥ ከባድ ጉዳት የደረሰባቸው መሆኑ የውስጥ ምንጮች አረጋግጠዋል። ኩምሩክ ለኢትዮጵያ ድንበር በጣም ቅርብ መሆኗ በድንበሩ አካባቢ ያለውን ወታደራዊ ሚዛን በእጅጉ ሊቀይር ይችላል ተብሎ ይፈራል። ይኸው የኩምሩክ ውጊያ በኢትዮጵያ ላይ ቀውሶች ሊያስከትል እንደሚችል መንግስት በንቃት እየተከታተለው ይገኛል። የታጣቂዎቹ እንቅስቃሴ በድንበር አካባቢ መጨመሩ የኢትዮጵያን ሉዓላዊነትና ሰላም ሊያውክ ይችላል። በብሉ ናይል ክልል የሚቀሰቀሰው እልቂት በሺዎች የሚቆጠሩ ሱዳናውያንና በዚያ የሚኖሩ ሰዎችን ወደ ኢትዮጵያ ድንበር ሊያሰድድ ይችላል። እንደ አርሚ 7 ያሉ ከኢትዮጵያ የፖለቲካ ኃይሎች ጋር ትስስር ያላቸው ቡድኖች በሱዳን ምድር መፋለማቸውና መዳከማቸው በቀጣይ በድንበር አካባቢ በሚኖር የኃይል አስተላለፍ ላይ የራሱ የሆነ የፖለቲካና የወታደራዊ ተጽዕኖ ያሳርፋል። ውጊያው አሁን በቀጠለበት በዚህ ሰዓት የአልቡርሃን ጦር ኩምሩክን ሙሉ በሙሉ ለመቆጣጠር የሚያደርገው ጥረትና የአርሚ 7 መሰለፍ ቀጠናውን ወደ ባሰ ምስቅልቅል እያመራው መሆኑ ተመልክቷል። በቻይና ፋጂያን ግዛት ውስጥ የምትገኘውና በዓለም አቀፍ ደረጃ በጫማ ምርቷ በስፋት የምትታወቀው የጂንጂያንግ ከተማ በደረሰባት እጅግ አስከፊ የቃጠሎ አደጋ ከፍተኛ ውድመት አስተናግዳለች። የዓለም የጫማ ከተማ ተብላ በምትጠራው በዚህ ከተማ በሚገኝ የጫማ ማምረቻ ፋብሪካ ላይ በድንገት በተቀሰቀሰ የህይወትና የንብረት ማጥፋት አደጋ ቢያንስ የ30 ሰዎች ህይወት ማለፉን የሀገሪቱ መንግስት ብዙሃን መገናኛዎች ዘግበዋል። ይቺ በአመት ከ1.2 ቢሊዮን በላይ ጥንድ ጫማዎችን በማምረት የዓለምን የጫማ ፍላጎት 20 በመቶ የሚሸፍነው ከተማ በርካታ ኢትዮጵያውያን ነጋዴዎች ለንግድ ስራ በስፋት የሚመላለሱባትና የሚንቀሳቀሱባት ማዕከል በመሆኗ አደጋው በኢትዮጵያውያን ዘንድ ከፍተኛ ትኩረትን ስቧል። በአደጋው ሳቢያ ከ30 በላይ ሰዎች ወዲያውኑ ለልፈት የተዳረጉ ሲሆን በፋብሪካው ውስጥ ይሰሩ የነበሩ በርካታ ሰራተኞችም ላይ ከፍተኛና ከባድ የአካል ጉዳት ደርሶባቸዋል። አደጋውን ለመቆጣጠርና በህይወት ያሉትን ለመታደግ ከ183 በላይ የእሳት አደጋ ሰራተኞች እንዲሁም 35 የአደጋ ጊዜ ተሽከርካሪዎች በፍጥነት ወደ ስፍራው በመሰማራት ከፍተኛ ርብርብ እያደረጉ ይገኛሉ። የቻይናው ፕሬዝዳንት ሺ ጂንፒንግ በአደጋው ማጠናከሪያ የነፍስ አድን ስራው በሙሉ አቅምና በአስቸኳይ እንዲከናወን ትዕዛዝ ሰጥተዋል። በተጨማሪ የአደጋው መንስኤ በአስቸኳይ ተጠንቶና ተመርምሮ እንዲቀርብላቸው ጥብቅ መመሪያ አስተላልፈዋል። የጂንጂያንግ ከተማ በዓለም አቀፍ የጫማ ንግድ ገበያ ላይ ያላትን ድርሻ እጅግ ከፍተኛ በመሆኑ የዚህ ፋብሪካ መውደም በዓለም የጫማ አቅርቦት ሰንሰለት ላይ የራሱን ጥላ ሊያሳርፍ እንደሚችል ተሰግቷል። በአሁኑ ወቅት የቃጠለው መንስኤ ምን እንደሆነ ለማወቅ የሀገሪቱ ባለስልጣናት ሲጂቲኤን የተባለው የዜና ወኪል የቅርብ ክትትልና ምርመራ እያደረጉ ይገኛሉ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በመኖሪያ መንደሮች፣ በኢንዱስትሪ ፓርኮችና በመሰረተ ልማት አውታሮች አቅራቢያ ያለ ህጋዊ ፍቃድ የኮንስትራክሽን ማዕድናትን ማምረት የሚከለክል አዲስ መመሪያ አውጥቷል። ሰኔ 29 ቀን 2018 ዓ.ም የወጣውና የኮንስትራክሽን ማዕድን ፍቃድ አፈጻጸም መመሪያ ቁጥር 191/2018 የተባለው ይህ መመሪያ በከተማ አስተዳደር ክልል ውስጥ የኮንስትራክሽን ማዕድናትን ለማምረት ፍቃድ በተሰጣቸው ሆነ በሚሰጣቸው ግለሰቦች፣ ማህበራት እንዲሁም የግልና የመንግስት ድርጅቶች ላይ ተፈጻሚ ይሆናል። ይሁን እንጂ ህጋዊ የመሬት ባለይዞታ የሆኑ አካላት ያለምንም ክፍያና ፍቃድ ለግንባታቸው ብቻ የሚውል ማዕድን አምርተው መጠቀም እንደሚችሉ በመምሪያው ተደንግጓል።
ዋናውና ገደቦችና የተከለከሉ በአዲሱ መመሪያ መሰረት ከመኖሪያ መንደሮች ከኢንዱስትሪ ፓርኮችና ከመሰረተ ልማት አውታሮች በ500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፍቃድ ማምረት አይቻልም። ከመኖሪያ መንደሮች ከኢንዱስትሪ ፓርኮች ከመሰረተ ልማት አውታሮች እንዲሁም ከኤሌክትሪክ ተሸካሚዎች በ25 ሜትር ክልል ውስጥ ከወንዝ ዳርቻዎች ደግሞ በ30 ሜትር ክልል ውስጥ የሚመለከተው ህጋዊ አካል ወይም ባለቤት ካልፈቀደ በቀር ፍቃድ አይሰጥም። ለማቅረብና ለሃይማኖታዊ ጉዳዮች በተከለከሉ ቦታዎች የቅድመ ታሪክ ቅርሶች ባሉባቸው ወይም ብሔራዊ መታሰቦች በቆሙባቸው ስፍራዎች ማዕድን ማምረት ፈጽሞ አይፈቀድም። ለመሰረተ ልማት አውታሮች፣ ለተፈጥሮ አካባቢ ጥበቃ ወይም ለብሔራዊ ፓርክ በተከለከሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም በጥብቅ የተከለከለ መሆኑ በመምሪያው ሰፍሯል። ባለስልጣኑ እንዳሳሰበው ማንኛውም ሰው ወይም ድርጅት የኮንስትራክሽን ማዕድንን ለማምረት ከባለስልጣኑ ህጋዊ ፍቃድ ማግኘት እንዳለበት መምሪያው የሚያስገድድ ሲሆን ይህ ለህዝብ አገልግሎትና ለመንግስት ልማት የሚውሉ ማዕድናትን በስርዓት ለማምረት የታለመ ነው። የኢትዮጵያ መከላከያ ሰራዊት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የሀገር ውስጥ ኃይሎች ከውጭ ጠላቶች በማበር በጋራ ለመውጋትና ሀገርን ለማፍረስ ሙከራ እያደረጉ መሆኑን በብርቱ ኮነኑ። ጀነራሉ ይህንን የገለጹት መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ ባዘጋጀውና የምስራቅ እዝ ባለፉት ወራት በአማራ ክልል ያስመዘገባቸውን ድሎች የሚያሳይ 11 ደቂቃ ቪዲዮ ላይ ነው። ጀነራል መሐመድ ተሰማ በንግግራቸው ወቅት የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ በሀገር ሉዓላዊነት ላይ የተቃጣውን ዛቻ ገልጸዋል። ከዚህ ቀደምም የውጭ ኃይሎች ኢትዮጵያን ለመውረር በተደጋጋሚ የሞከሩ ቢሆንም እንዳልተሳካላቸው አስታውሰዋል። የጠላቶቻችን ዋነኛ ዓላማና ግብ ኢትዮጵያን ማዳከም ብቻ ሳይሆን እንደ ጎረቤት ሀገር ሶማሊያ ሁሉ ሙሉ በሙሉ መንግስት አልባ ማድረግ እንደሆነ ጀነራሉ አሳስበዋል። መከላከያ ሰራዊት በአሁኑ ወቅት በአማራ ክልል እያካሄደ ያለው ውጊያ የሀገርን ህልውናና ሉዓላዊነት ለማስከበር የሚደረግ በመሆኑ ፍትሃዊ ጦርነት ነው ብለውታል። የምስራቅ እዝ ሰራዊት ባለፉት ወራት በአማራ ክልል በተለይም በጎጃምና በደቡብ ጎንደር ቀጠናዎች በታጠቁ ኃይሎች ላይ አሳክቶታል የተባለው ወታደራዊ ድሎች በሰፊው የሚቃኝ ነው። በጥንቅሩ ላይ የእዙ አዛዥ ጀነራል መሐመድ ተሰማ ለሰራዊቱ አባላትና ለክልሉ ከፍተኛ አመራሮች የሰጧቸው ስትራቴጂካዊ መመሪያዎችና ማብራሪያዎች የተካተቱ ሲሆን በአሁኑ ወቅት በማህበራዊ ሚዲያና በተለያዩ አካላት ዘንድ ከፍተኛ መነጋገሪያ አጀንዳ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተፈርሞ የነበረው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ ላይ የነዳጅ ዋጋ በአንድ ጀመር በከፍተኛ ሁኔታ ጨምሯል። የፕሬዝዳንቱ ንግግር ይፋ ከመሆኑ በፊት የአንድ በርሜል ድፍድፍ የነዳጅ ዋጋ ከ$76 በታች ተደርጎ ይሸጥ ነበረ። ከንግግሩ በኋላ ግን የነዳጅ ዋጋ ከ6 በመቶ በላይ በማደግ በአንድ በርሜል $78.73 መድረሱን ሮይተርስ ዘግቧል። ይህ ጭማሪ ባለፉት 2 ሳምንታት ውስጥ ከተመዘገቡ የዋጋ ጭማሪዎች ሁሉ ከፍተኛ መሆኑ ተገልጿል። ቀደም ሲል በነበረው የጦርነት ምክንያት ዋጋው አሽቆልቁሎ ወራትን ቢያስቆጥርም ሁለቱ ሀገራት ጦርነቱን ለመግታት የመግባቢያ ስምምነት ከተፈራረመ በኋላ ዋጋውን ቅናሽ ታሳይቶ ነበረ። ይሁን እንጂ ትላንትና ሌሊት አሜሪካ የኢራን ይዞታዎች መደብደቧን ተከትሎ የነዳጅ ዋጋ በድጋሚ ላይገረሽ ችሏል። አሜሪካ ጥቃቱን የፈጸመችው በሆርሙዝ ወሽመጥ ሲጓዙ በነበሩ 3 የነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘሩ እንደሆነ አስታውቃለች። ለዋሽንግተን ጥቃት አፋጣኝ ምላሽ የሰጠችው ኢራን በበኩሏ በባህረ ሰላጤው አካባቢ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ በማስጠንቀቅ ዛቻዋን አስተላልፋለች። ይህ በሁለቱ ኃይሎች መካከል እየተባባሰ የመጣው ፍጥጫ በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ የበለጠ ስጋት እየደቀነ ይገኛል። የዕለቱ ትኩስ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።